በኃይሉ ግን በጥበቡ ግን በችሎታው ግን ማመን እንደሚቀርም የህይወታችን ማሳያ ነው የሚሆነው በህሊናዬ አንተ ኖረ ሁሉ ጊዜ በመንፈስ አናግርህ ዘንድ በመፈራትን በፍቅር ሆኖ አመልክህ ዘንድ ጌታ ሆይ ይሄን እንድትሰጠኝ እስከ ህይወቴ ዘመን አለቅሳለሁ ህይወትን በራስ የአመክንዮ መለካት የክርስቲያኖች መንገድ አይደለም ስታነበው ራሱ የማትጠግበው መጽሐፍ ነው አስቀምጠኝ ራሱ አይደል እኔ ከዚህ መጽሐፍ ደግሞ እንደ አንድ ክርስቲያን ደግሞ የእግዚአብሔርን ጥልቅ ፍቅር የእግዚአብሔርን መታገስ የኛን መዳን ብቻ እንደሚፈልግ ማየት እንችላለን ራእይ 4 እዚህ ላይ የሚያስፈራ ራእይ ያያል አጭር ነው የሚያየው ቴጌር የሚባል አንድ ዘንዶ ወደሱ ሲመጣ ያያል ርዝመቱ 100 እርምጃ የሚያክል መሆኑን እንዳንበጣ በጣም ይሄ የተለያየ አይንና ፊት ያለው ፊት ላይ 4 መልኮች 4 ገጾች እንዳለ ያሳያል ያውሬው ራስ ህብረ መልኩ 4 አይነት ነው ጥቁር እሳትና ደም ወርቅና ነጭ ቀለም ያለው ነው ጥቁር የምንኖርበትን ዓለም እንደሚያሳይ እሳትና ደም ዓለም የሚጠፋው በእሳትና እርስ በርስ በመገዳደል መሆኑን የሚያሳይ ወርቅ ከዚህ ዓለም ያመለጡ ክርስቲያኖች ተፈትነው ወርቅ እንደሚሆኑ ማሳያለውና እኛ የምንጠበቀው በእግዚአብሔር ዘንድ ወርቅ ሆነን እንድንገኝ እንደሆነ አውሬው ግን የሚመጣው መከራ እንደሆነ ያሳያል ማለት ነው በዓለም ውስጥ ስንኖር የምናገኘው መከራ አለ በቃ ክርስቲያን በመሆናችን መከራ እናገኛለን ደግሞ ኃጢአተኞች ሆነናችንም መከራ ልናገኝ እንችላለን አሁን ትልቁ መከራ መድረሱ አይደለም የመከራው ምክንያትና ውጤቱ ነው ማለት በኃጢአት የሚመጣ መከራ ውጤቱ መጨረሻው ሞት ነው የሚሆነው በጽድቅ የሚመጣ መከራ መጨረሻው ከእግዚአብሔር ጋር መኖር ይሆናል ማለት ነውና በዚህ ራእይ ላይ የምናየው ይህንን ነው ራእይ 5 የንስሐ መልአክ ወደሱ እንደተላከለትና ወደ ንስሐ ለሚመጡ ሁሉ ጥበብን ሊሰጣቸው የሚመጣ መልአክ እንደሆነ ሰዎችን ወደ ንስሐ የሚመራ ወደዛ አቅጣጫ የሚወስድ እንደሆነ ይናገራል የፍየል ዳባ የለበሰ በትከሻው የውሃ መጠጫ ቅል የተሸከመ በእጁም ትዕምርተ መስቀል ያለ የእረኛ መልክ ያለው ከእውነት አለቃ የተላከ ይጠብቀው ዘንድ የተሰጠው መልአክ ሰላም ሲለው ነው የምናየው ማለት ነው አንዱ የሚያስደንቀው እዚህ ጋር ትዕምርተ መስቀል መያዙ ነውና ዝም ብለን እንደ መስቀል እንደማናረግ ራሱ አንዱ ማሳያ ነው በቃ ከክርስቶስ ለመሆን አንዱ ምልክታችን ትዕምርታችን መስቀል ነውና እኛ ስናማተብ በመስቀል ነው ምናማተበው በማተባችን መስቀል ነው ያለው ቡራኪያት በጠቅላላ የሚካሄዱት በመስቀል ምልክት ነው እና ይሄንን አንድ ማሳያ እንደሆነ ይነግረናል ማለት ነው ስለዚህ የመስቀል ምልክት መያዝ በሁለተኛው መቶ ክፍለ ዘመን ላይ ይታወቃል አሁንኛ የሆነ ጊዜ ላይ ኢትዮጵያ ሊቃውን ሰብሰብ ብለው ማህተብ እናርግ ብለው የጀመሩት እንዳልሆነ ማሳያም ጭምር ነው ማለት ነው የሆነ ጊዜ መሳቂያ ነበርኛ ማህተብ በማድረጋችን ሰዎች መሳቂያ ያደርጉን ነበርና አሁን ግን እንዲህ ያለ ነገር እነሱ ማዳፕት ያደርጉት ነው ማለት ነውና ራእይ 5 ላይ ንስሐ ታላቅ ጥበብ እንደሆነ ይናገራል ከዛ 12ቱን ትእዛዝ እንዲጽፍ ወደ ሁለተኛው ክፍል ያሻግረዋል ማለት ነው እነዚህ በጣም አጫጭር አድርገን እናነሳቸዋለን 12ቱን ትእዛዛት አጭርም ስለሆኑ ማለት ነው ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ያውደ መጻሕፍት ዝግጅታችን ነው በዛሬው ያውደ መጻሕፍት ዝግጅታችን ዳሰሳ እየተደረገበት የሚገኘው መጽሐፈ ሄርማ ኖላዊ የተሰኘና በጥንት የግሪክ ቋንቋ ተጽፎ የሚገኝና ኢትዮጵያውያን ሊቃውንት ወደ ግዕዝ ለውጠውት የሚገኝ በሁሉም አብያተ ክርስቲያናት የተጻፈ ወይም ያለ መጽሐፍ ነው መጽሐፍ ቅዱስን መሰረት አድርጎ በህይወታችን ልንከተለው የሚገባውን የክርስትና መርህ ምሳሌዎችን ህብረ አምሳል የሆኑትን ሐሳቦችን በማምጣት እለት ልንከውነው ልንከተለው የሚገባው የቤተክርስቲያን አስተምህሮ በምን አይነት መንገድ መፈጸም እንድንችል መንገድ የሚያበጅ የሚያሳይ መጽሐፍ ነው አሁንም ከኛ ጋር ሆኑ ብዙ ታተርፋላችሁ መልካም እንግዲህ ወንድም ሳሚ በጣም የዚህ መጽሐፍ ሐሳቦች እያንዳንዳችን ከህይወታችን በነገራችን ላይ እነዚህ ቅዱሳት መጽሐፍት ስናነብ የታሪክ መጽሐፍ የልብ ወለድ መጽሐፍቶች አሉ ያው ቤተክርስቲያናችን
እነዚህን ስትሰጠን ዝም ብሎ ወይም ሌሎች ልብ ወለዶች እንደሚመጡ ሳይሆን የእግዚአብሔር እስትንፋስ ያለበት ሁሉ ለተግሳጽ ልብንም ለማቅናት ለትምህርት እንደተጻፉ አስቀድሞ ጳውሎስ ይናገራልና ይህ የእግዚአብሔር መንፈስ ያለበት መጽሐፍ ራሳችን እንድንመረምር ነው። ስለዚህ አንዳንድ ጊዜ በመጽሐፍት ደግሞ ያሉትን ካልመረመርን ህይወታችንንም ከእግዚአብሔር ጋር ማገናኘት አንችልም። ምናልባት የንስሐ ህይወታችን ምን መሆን እንዳለበት ቤተክርስቲያናችን በምን አይነት መንገድ ልንወዳት ልንከተላት እንደሚገባ የራሳችን መዳን በየትኛው መንገድ መፈጸም እንድንችል ጭምር ለምሳሌ ዘመናችን ከተነሳው ቤተክርስቲያን ላይ ከምናያቸው መከራዎች የተነሳ እንዲሆናለች ጳጳሳቶቹ እንዲያላረጉም ቀሳውስቱ እንዲያላረጉም እንላለን። ልክ ነው። እኛስ ተገብተን ነው ያንን ምን ጠይቀው? ቤተክርስቲያን ሁሉንም የምንጠይቅበት የምንቃወምበት ስርዓት አላት። ባይዘው እንደ መንጋማ አንጮህም፣ ዝም ብለን ደግሞ ተዳፍረንም ሌላ ነገሮችን አናረግም። በራሳችን አለመቀደስ ውስጥ ሌሎቹን በመጠቆም ውስጥ ነፍስ አትነጻምና ራስህን መርምር የሚልና እጅግ ልብን የሚያሳርፍ ስታነበው ራሱ የማትጠግበው መጽሐፍ ነው። አስቀምጠኝ ራሱ አይልም ተከታዩን እንድታይና ቀጥሎ ትእዛዛትና ምሳሌዎች አሉ። እነሱን ከሁለቱንም እየመረጥክ አንዳንድ ቃላቶች እየሰጠን ምን ተነሱ የሚሉትን ድጋሚ ደግሞ ብትሰጠን መልካም። ያው ካለን ሰዓት አንፃር ከ12ቱ ትእዛዛት ቢያንስ 1-2 ነጥቦችን ብናነሳ የተሻለ ይመስለኛል። ሌላውን ለተመልካች ወይም ለአንባቢያን እንሰጣለን። የመጀመሪያው የምናነሳው በራሱ በመጀመሪያው ትእዛዝ ይሆናል። በጣም የሚደንቅ ነገር ነው የሚያነሳው። ከሁሉ አስቀድመህ እግዚአብሔር አንድ እንደሆነ እመን ይልና አምነህም ፍራው የሚል ሐሳብ ነው የያዘው። በእግዚአብሔር ማመንና መፍራት በኦርቶዶክሳዊ መንፈሳዊነት ትምህርት ውስጥ የምናገኘው አንዱ የኦርቶዶክሳዊ መንፈሳዊነት የሚሰጥበት መንገድ በመሰላል ተመስሎ ነው የሚሰጠው መንፈሳዊነትና እነዛ መሰላል ለምሳሌ በአባ ዮሐንስ ዘሰዋስው መንገድ ብንሄድ ወደ 33 ደረጃዎች 30 ደረጃዎች አሉት። በሌላም ደግሞ አንፃር የሚሰጡት አለ። ግን በሁለቱም የሚያስደንቀው እምነት የመጀመሪያውና ሁለተኛው ግን እግዚአብሔርን መፍራት ወደ መሆን ይመጣል ማለት ነው። ያላመነውን ስለማንፈራው ማለት ነው። መፍራታችን ደግሞ ከፍቅር የተነሳ የሆነ ፍርሃት ነው የምንፈራው አባት ስለሆነ ማለት ነው። እግዚአብሔርን ይቀጣኛል ብሎ የሚታዘዘው ሰውና እግዚአብሔር አባቴ ነው ስለ ፍቅሩ ብሎ የሚታዘዝ ሰው በሁለቱ መካከል ትልቅ ልዩነት ነው ያለው እና የዋናው የምናነሳው በእግዚአብሔር ማመን ነው። አሁን በእግዚአብሔር አላመንም ማለት በአንድነት በሶስትነቱ አላመንም ይያልና አይደለም። በኃይሉ ግን በጥበቡ ግን በችሎታው ግን ማመን እንደሚቀርም የህይወታችን ማሳያ ነው የሚሆነው። የምንጠራጠርበት መንገድ ለኃጢአት ማድላታችን በራሱ በእግዚአብሔር ለማመናችን ትልቁ እንትን ስለሆነ ማለት ነው። ለምሳሌ ያለ መታዘዝ ውጤት እኮ አለማመን እንደሆነ የአዳምና የሔዋን ታሪክ የሚነግረን ነው። በኦርቶዶክሳዊ ትምህርት መሰረት እኛ ዲስቢሊፍ ነው የመጀመሪያ ብለን የምናምረው ኮዙ ማለት ነው። በእግዚአብሔር ላይ ያለ መጠራጠር ነው ዲስኦቤን ያመጣው ወይም አለመታዘዝን ያመጣው ማለት ነው። እግዚአብሔር መሆንን መሻት በእግዚአብሔር አምላክነት መጠራጠር ስለሆነ ማለት ነው። እግዚአብሔር ፍጹም አምላክ እንደሆነ ያመነ ሰው እግዚአብሔር ለመሆን አይመኝም ራሱ ማለት አምላክ ነኝ ሁለተኛ ወይ ሶስተኛ አምላክ ለመሆን ራሱን አያዘጋጅም ማለት ነው። ስለዚህ አሁን እኛ በህይወታችን አለመታዘዝ ከእግዚአብሔር ትእዛዝ ውጪ የመሆን ህይወት ካለ አንዱ አውቀን ይሁን ሳናውቅ በእግዚአብሔር ያለን እምነት በጣም ወደ ኋላ ያለ ነው። በኪሳችን መጠን እግዚአብሔርን የምንለካ ሰዎች አለን። በእውቀታችን መጠን እግዚአብሔርን የምንለካ ሰዎች አለን። በዘመዶቻችን መጠን እግዚአብሔርን የምንለካ ምን መዝን ሰዎች ለሱ ስትል ምን ትዛለኝ የተህርምት ህይወት የሚለው መጽሐፍ አንብበው ከሆነ ቅዱስ ኤፍሬም ሶርያዊው ሲናገር ኤዲሳ በነበረበት በስደት ዘመኑ በርግጥ ሲጽፍ ምን ይላል? አንድ በጣም የሚያሳዝን የሚማጸነው ድንግልና ብሎ ያው ሶርያውያን አባቶች የሚገልጹት ራስ ይሄ ስጋዊ አሁን እኛ የምናስበው ራስን ከፍትወታት ከዝሙት ተጠብቆ መኖር ብቻ ሳይሆን መንፈሳዊ ማንነቴን ጠብቄ ኃጢአት ሳልሰራ ካንተ ጋር እኖር ዘንድ በህሊናዬ አንተ ኖረ ሁሉ ጊዜ በመንፈስ አናግርህ ዘንድ በመፈራትን በፍቅር ሆኖ አመልክህ ዘንድ ጌታ ሆይ ይህን እንድትሰጠኝ እስከ ህይወቴ ዘመን አለቅሳለሁ። የገላዬ መቆሸሽ የሰውነቴ ማደፋር እንደውም ከሌሎች ሰዎች ከሚታይ አይን ከሚታየው ይሄ እኛ እንደምንለብሰው ስጋዊ ልባስ ሳይሆን እሱ ከዚህ ሁሉ እንትን ይል ነበር ይላል። የነፍስ ንጽህና ከሁሉ አስበልጣ ድንግልና እንደሆነች ይናል። ድንግልና ማለት በደል ኃጢአት የሌሉበት በእግዚአብሔር ፊት ቅዱስ ሆኖ መስዋዕት ሆኖ የሚቀር በቃ ልባናችን የምንሰጥበት ነውና እንዲህ ይላል። በእኛስ ውስጥ እንዲህ ያለ በለስ ጠይቅ ነው አፋውያንን ልክ ጌታችንም እንደተናገረ ይህ ህዝብ
በአፉ ብቻ ይጠራኛል በልቡ ግን ክዶኛል ይላልና እንግዲህ ሁሉ ጊዜ ከአባቶቻችን ከመጻፍትም ከትምህርትም ልቦናችን ይሰማል ይጸጸታል ስንወጣ ክርስትናችን እዛው ይገደባል የሰማነው ደግሞ እንደ ታሪክ መሸጋገሪያ ይሆንና ይቀራልና እቺን ሐሳብ ስታነሳ ኢየሱ ትምህርትና ተክሳጽ ትዝ ብሎኝ ነው ለከና እና በዋነኝነት እግዚአብሔርን ማመን ያሳያል ማለት ሰው እግዚአብሔርን ሲያምን እግዚአብሔርን ይፈራዋል ማለት ነው እግዚአብሔርን አለመፍራት በደንብ ነው የሚታየው ከቢሮ ጀምረ እስከ ማንኛውም መንገድ ዳር ስትሄድ እግዚአብሔርን መፍራታችን በጣም የወረደ ነው እግዚአብሔር የሚያየንም አይመስልንም አንዳንዶቻችንና በስርዓት ማናገለግል በስራ ቦታም በአገልግሎት ስፍራም የስነ ምግባር ጉድለት የሚታይብን ሰዎች ተጠምቀናል አምነናል ብለን አንዳንዴም ቤተክርስቲያን የምንሄድ ሰዎችም ሊሆን ይችላል ግን እግዚአብሔር በሁሉም ቦታ አለ በቃ ያያል ያንተም መልካም ስራ ክፉም ስራ ይቆጣጠራል በነገራችን ላይ የማያውቀው አንዳች ነገር የለም ስለዚህ ሰው ለእግዚአብሔር ብሎ እግዚአብሔርን ፈርቶ ሰዎችን ማክበር ሰዎችን ማገልገል ባለበት የሥራ መስክ ማለት ነው ለሰዎች የእግዚአብሔር መልኮች ናቸው ብሎ አምኖ ለነሱ የሚገባው መስጠት አለበት ይህ ደግሞ ለእግዚአብሔር ያለው መታመንና ፍርሃት የሚያሳይ ጭምር ነው አንዱ መናየው ፍቅርና መታመን ስታነሳ ኦሪት ዘፍጥረት ላይ የተጻፈው የቅዱስ ዮሴፍ ታሪክ ዮሴፍ መልካምና ወጣት ነበር የተባለው እግዚአብሔርን በመታመኑ እንጂ ስለመልኩ ስለቆዳው ማማር ይመስላችኋልን ብሎ በሌላኛው መጽሐፍ ሲፈታው ይታያል ሰማይና ምድር ቤቱ ቢዘጋ በሰማይ ያለው አያይምን አለ ለምሳሌ ያን ዘመን እንዳሁኑ እናምጣው ወንጌል ተሰብኮልን በተአምራት ውስጥ ብዙ የሆኑትን ነገሮች ያያየን ያን ጊዜ ግን ገና መጻፍቶች በስፋት ያልተብራሩበት እስራኤላውያን በስደት ያሉበት ራሱን በመጽናት ውስጥ የቤተሰብ ማደግ እንኳን ያላገኘ እንደ ሰውኛ ስታየው በአባቶቻችን ሲያስተምሩ ምሳሌነቱን በብዙ ያመጡታልና መታመኑ ውበቱ ሆኖ ተገልጾለታል ይላል የዛሬስ ውበታችን ለምሳሌ በዓለማዊ በሚታዩት እኛ ለሰዎች አትራክት ለማድረግ ወጣትነታችን ለዓለም ለመሸቀጥ ከምናደርገው ህይወት ባለፈ ክርስቲያናዊ ማንነታችን ወደዚህ ይገዛል ወይ ያመጣል ወይ እኔ ሁሉ ጊዜም ነገሮች ስንሰማ ለኔ ብለን ካልሰማን ከባድ ነው በመጽሐፍ ቅዱስ የተነገረላቸው በጣም ከኛ በባሰ እኛ እንኳን ተዘጋጅቶልን ቀርቶ ፈልገን ይሄድን እየጠፋን አይደለም ወይ እየተነገረን እየሰማን እየጠፋን አይደለም ወይ የሚለው ነገር በጣም ትዝ ስላለኝ ነው እዚህ መጽሐፍ ላይ ያቆራኝ ይናገራቸዋል እውነት ነው እና አሁን ለዮሴፍንም ስታይ ዮሴፍ በእግዚአብሔር ለማመጽ ወይም ከእግዚአብሔር ህይወት ለመውጣት በቂ ምክንያት ነበረው እንደ ሰውኛ ካሰብነው ማለት ተገፍቻለሁ በወንድሞቼ እንደዛ ሲበደል ዝም ብለሃል ብሎ መውቀስ ይችላል እግዚአብሔርን እስር ቤት በሐሰት ተከሶ ሲገባ መውቀስ ይችላል እግዚአብሔርን ግን እግዚአብሔር በእነዚህ ሁኔታዎች የሚቀየሙት ወይም የሚያዝኑበት አምላክ አይደለም ለካሱ በእስር ቤትም የንክስና መንገድ ያለው አምላክ ነው እግዚአብሔር ዮሴፍንም በልቡ ያምናል እና ብዙ ጊዜ እኛ ማመንን ፈልገው አይተን ስለሆነ ያልመጣውን ነገር ያልሆነውን ማየት አንፈልግም ዮሴፍ እዛ ቦታ ለመድረስ ከ20 ዓመት በላይ ጠብቆታል ያን የንክስና ቦታ ለማየት ማለት ነውና በህይወታችን እግዚአብሔር እኛ ምን ፈልገው ነገር ሳይሰጠን እየኖር ሊሆን ይችላል የማይሰጥበት ምክንያት እዚህ መጽሐፍ ላይ ተቀምጧል እንድናነበው እንጋብዛለን እዚህ ላይ ስለዚህ የመጀመሪያው ጉዳይ እንመናው እግዚአብሔርን በማንኛውም ኮንዲሽን ውስጥ እግዚአብሔርን እንፍራው መፍራታችንንም በሥራ እንግለጠው የመጀመሪያው ትእዛዝ ነው ወይም ዋናው ሐሳብ ይሆናል ማለት ነው ሁለተኛ ምናነሳው ከዚህ ከትእዛዝ አንፃር የምናየው የኃጢያት መንገድ ጎጣጉጥ ወይም ደግሞ ጉጻጉጽ ይላል በግዕዙ የእውነት መንገድ ግን የቀና ነው ብሎ ያነሳል ስለዚህ አንድ ሰው በእውነት መንገድ ነው ወይስ በኃጢያት መንገድ ነው ያለውት ብሎ ራሱን መፈተሽ ከፈለገ በመንገዶቹ አይዋል የኃጢያት መንገድ ሰንከልካላ መንገድ ነው ማለት የማይመች መንገድ ነው ደስታው ፍጹም አይደለም ነገ ላይ አንጨብጦም ይሄን ደስታ አሁን ስቀን አሁን የምናዝንበት ህይወት ይሆናል ማለት ነው የእውነት መንገድ ላይ ሰው ሲሆን ግን ደስታው ፍጹም ናት የማትነቀጠቅ ደስታ ናት የሚሆነው ስለዚህ ቁሳዊ የሆኑ ጉዳዮች የማይወስኑት የማይበይኑት ደስታ ውስጥ ይኖራል ማለት ነው ከነገሮች በላይ ይሆናል እግዚአብሔር በህይወታችን ካለ እኛ ያለን የነገሮች መጠን አይደለም ህይወታችንን ዲፋይን የሚያደርገው 2 ዓሳና 5 እንጀራ አይደለም ነገሩን የሚወስነው ክርስቶስ በመካከላችን ካለ 2 ዓሳ 5 እንጀራ 5000 ሰው ያበላል ያጠጣል ደሞም ይተርፈዋል በህይወታችን በእኛ ባለን መጠን አንለካው እግዚአብሔር በማንነቱ መለካት የተሻለ ነው የሚሆነው እንደው አለናል ወይ
እሱን ማንም እኮ እግዚአብሔር ጋር አሁን በጣም የሚያሳዝነው ሰዎች ፎርሙላ ያወጣን መጥተናል ለምን ከእግዚአብሔር ሕግ ስንርቅ ይሄ መጽሐፍ አንደኛው የሚያስተምረን እንዴት ከራስ ሐሳብ ወጥቶ እግዚአብሔር እንዲናገርበት እያመቻቸ በሁሉም ምዕራፎቹ በሁሉም ትእዛዛቶቹ በሁሉም ምሳሌዎቹ አይተህ እንደሆነ በያንቀጹ ይጠይቃል ይመልሳል እንዴት ሆነ ይላል እንደ ሰውኛ እንዴት ይሄስ ከሆነ በምን አይነት መንገድ እንደዚህ ሊፈጸም ይችላል ይያለ ቤተክርስቲያኒቱን ይጠይቃታል በመሳሌ ያለችዋ እሷም ስንፍናውን እየገሰጸች በራሱ ተተክቶ ሁለተኛ መሆን የሚገባውን እግዚአብሔር ይናገር እንጂ ከኛ ምክንያቱም ትህትና ሲኖረን ማወቅን ዕውቀትን መገለጥን ከእግዚአብሔር መሆኑን የዛን ጊዜ ልቦናችን ሲስተካከል ያይሆናል ካለበለዛ ግን ለኃጢያታችን ምክንያት እንፈጥራለን እግዚአብሔር እንዲመሰለ እንዴ ሰዎች እንዲመሰለ እንዴ እንዲህ አታድርጉ እንላለን ምክንያቱም ህግጋት ስርዓትን የእግዚአብሔር ቃልን እንደራሳችን ሐሳብ ልንመዝነውና ልናስኬደው ይሄ ማለት የመንፈስ ቅዱስ ጸጋ መራቅ እንደሆነ በዚህ መጽሐፍ ይናገራል መንፈስ ቅዱስ ያላቸው ሰዎች ባዳራሽት ውስጥ መጨረሻ ላይ ያብራራ ሄዶ እንዴት መታገዝ ውስጥ ኖሯቸው በምን አይነት ማለፍ ውስጥ አልፈው ከነሱ ጋር ያለ ሰው ይናገራል አስፈሪው መልአክ ከኔ ያስወጣልኝ ብሎ እስኪነገልጸው ድረስ ያንን በሰዎች ተተክቶ ህይወታችንን ሲናገር ቆም ተላለ አንዳንድ መጻፍቶች እንትን ያርጓል አይደል ፖዝ ያደርጓል ስታነብ እንዴት ተላለ ማለት ይህ ሰው ቅዱስ ነው ይህ ሰው የእግዚአብሔርን ሕግ ሁሉ ጊዜ ለመከተል ያደርጋል እሱ እንደዚህ ሲደነግጥ ሆነሱ ደንግጦ ነው መናገር የፈለገው አንድ ነገር አለ እንመረምራለን ነው የሚለው ነገር ነው እቺን ሐሳብ ለማንሳት ብዬ ነው ህይወትን በራስ የአመክንዮ መለካት የክርስቲያኖች መንገድ አይደለም ምክንያቱም እኛ የክርስቶስ ልብ ነው ያለን ኒው ወርልድ ኦርደር እና ይሄ ኒው ኤጅ ሙቭመንት አንደኛው የሰሞኑ ከባድ ሐሳቦች ያንደኛው ጣጣ እግዚአብሔርን በራሳችን አመሮ መለካት አባቶቻችን አነገሩንም መጻፍት አላስተማሩንም ሐዋርያት ነቢያት ባንድም ቦታ አይደለም እንደውም መጻፍ ሚለን ምንድነው በራስ ማስተዋላት ተደገፍ አይደል በቃኛኮ የእግዚአብሔር የእጆቹ ስራ ነው ማንንም ሰው ሲናገር ቃሉን ቢያመሰጥር የሚያምር ድምጽ ኖሮት ቢናገር ነጎድጓዳማ በሆነ ድምጽ ቢሰብክ ከሱ ይሆን የለም እሱ ራሱ የእግዚአብሔር ነው ቧንቧ ተሰርቶ ውሃ እንደሚያፈስ ሁሉ ያ ተፈቅዶለት ይሄዳል ይሄን ማስተዋል ይገባል ማለት ነው ሁሉ ጊዜ ልባችን የክርስቶስ መሆኑን ማመን አለብን ልብ የክርስቶስ ከሆነ ደግሞ ንግግርም ኑሮም የክርስቶስ ይሆናል ማለት ነው ለዚህ ነው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ ምንን መስሉ ያለው ማለት ነው አንድ ልብ ነው ያለን ስለዚህ የዛ አካልም ነን ሲጀመር አንድ አካል ነን ምንለውም ለዛ በክርስቶስ አካል ብልቶች ስለሆነን ማለት ነውና ህይወትን በእኛ መጠን ከለካናት በጣም አደገኛ ትሆንብናለች ህይወትን በእግዚአብሔር መጠን ካደረግነው ግን ተራራው ጠጠር ይሆናል በእግዚአብሔር ፊት እኛ ተራራው ጋር ስንሄድ ለተራራው ጠጠር እንሆናለን ያንን ተራራ የሆነብንን ችግር ግን ለእግዚአብሔር ስንሰጠው ያ ነገር ቀላል ነው የሚሆነው ያው ጠጠር ነው የምንለው ለመግባባት እንዲመቸን ነው እንጂ ጠጠር ከዛም ያነሰ ነው የሚሆነው ምንም ምን ስለሆነ ማንኛውም ነገር በእግዚአብሔር ፊት ስለዚህ ይሄንን ያነሳል ሰው እዚህ ላይ ሁለት መላእክት እንደሚሰጠው ያነሳል የመጀመሪያው መልአክ የጽድቅ መልአክ ነው ይላል ፍሱህ ወይም ደስተኛ የተረጋጋ የዋህ ዝምተኛ ነውና ወደ ልብ ከገባ ያን ጊዜ ስለ ጽድቅ ስለ ንጽህና ስለ በጎ ነገርና ስለ ምጽዋት ያታስባል ይላል አንዳንድ ጊዜ እንዲህ ያለ ስሜት ወይም እንደዚህ አይነት ነገር ይሰማናል በህይወታችን ውስጥ መልካም ማድረግ ቤተክርስቲያን መሄድ መጸለይ መመጽወት ብቻ መንፈሳዊ ነገር ላይ ራሳችንን አታች አድርገን ወደዛ ፍላጎት እንገፋል ያን ጊዜ የጽድቅ መልአክ ቀርቦሃል ነው ሐሳቡን ሰጥቷል ወደ እግዚአብሔር የምትቀርብበትን መንገድ ያመቻቸልህ ነው ማለት ስለዚህ እሺ በለው ይላል ይሄ እንደዚህ አይነት ሐሳብ እንቢ የሚባል አይደለም ለነገ የሚባል አይደለም መልካም ነገርኛ ነገ የዛሬ ወር እንደዚህ እንላለን ንስሐ ለመግባት ቀጠሮ አለን እኛ ኃጢያት ለመስራት ነው ወዲያው ነው ምንም ችግር የለብንም ሰው ለመመጽወት ሁለቴ ሶስቴ ያስባል መጠጥ ቤት ገብቶ መጠጥ ለመጠጣት ግን ምንም አይነት ሐሳብ የለውም እንደውም ሊጋብዙላ ይችላል ስለምንበላው ስለምንጠጣው ነገር ያፈጠነ ነገር ነው ሁሉ ነገር የምናደርገው ለሰለመንፈሳዊ ነገር ለማድረግ ግን ቆይ ምንድነው የሚል ሐሳብ ባይሞታችን ይገባ ሁለተኛው የኃጢያት መልአክ ነው ይላል ቁጣን ያመጣል ልብን እንዲማረር ያደርጋል ያስከዳል ይላል ስለዚህ ከስራው እወቀው እና እንቢም በለው እና ይህ ሐሳብ ካንተሪ እስኪርቅ ድረስ ታገስ ወደ ድርጊት ሐሳቡ ሊመጣ ይችላል እንደውም ፊልክሲዩስ ምን ይለናል ኃጢያት
በሶስት ነው አይደለም የሚሰራው በሐልዮ በነቢብ በገቢር ነው ሐልዮ ራሱ 3 ደረጃን ያልፋል ቁርጻልዮ ሐልዮ ቁርጻልዮና ትንታ ሐልዮ ይባላል የኃጢአት ትንቷ ትመጣለች የጽድቅም ትንታን ትመጣለች እኩል ናቸው እንደዚህ አይነት ነገሮች ያ ነገር ወደ ቁርጽ ሐልዮ እስኪመጣ ድረስ ወይ እስክንወስን ድረስ አይምሯችን ያመላልሷል ለምሳሌ ምግብ ቤት ቀርበን ሜኑ ይመጣል አይደለ ከ10 ምግብ ውስጥ የትኛው ይሻለኛል ብሎ ሰው እንደሚመርጠው የኃጢአትም የጽድቅም ሜኖች ይቀርባሉ አይምሮ ላይ ትኩረት ለሰጣው ምግብ ትዛዝ ተሰጣለህ ለመብላት ዝግጁ ትሆናለህ ማለት ነው ልክ እንደዚህ በአይምሯችን ጽድቅን ማሰብን ማስቀደም ኃጢአትን ማሰብን ወደ ኋላ ማለት ከኛ ይጠበቃል ነው ዋናው ቁም ነገር ብዙ ጊዜ ግን እኛ ራሳችንን የምናስገድደው ኃጢአቱን ለማድረግ ነው ደስ ይለናል በዛ በዘፈኑ ደስ ይለናል በመናያቸው የኃጢአት ምስሎች ደስ ይለናል ሶሻል ሚዲያ ላይ ማይታ ከሆነ የገሌ ጉድና ገሌ እንደዚህ ያደረገው በጣም ትኩረት የሚሰበን ነገር ነው ግን መንፈሳዊ የሆኑ ኮንተንቶችን ስትመለከት በጣም ወርታች ይላሉ እንደውም አትታዘበው እንሱን ስታነሳ ምን አለኝ አንድ መጽሐፍ ላይ ያነበብኩት ነው ለምሳሌ አለ እንደውም አንተ አንድ ሴት ወደ ፍቅር ይዞ ወደ አንተ ባትመጣ ታለቅሳለህ ትጸጸታለህ ብዙ ነገር ታደርጋለህ ክርስቶስ ስላንተ መሰቀሉን አሰበ ይሄንን ለማድረግ አንድ ቀንም አላደረከውም አይተዋል ራስን ከክርስቶስ እንዴት እንዳወጣው የሌሎች ነገር ማደሪያ እንደሆንክ ታውቃለህ የሚሆን ቢሆን በርሱ ፈቃድ የማይሆንም ቢሆን በርሱ ፈቃድ ማመንን ትተሃልና ይላል አሁን ይሄ ምን ትዝብሩ ነው ሁላችንም ወጣቶች ነን የእንግሊዝ ፕሪሚየር ሊግ ግልጽ ስለሆነ ኳስ ያለ በጣም በተሸነፈ ቁጥር ሰው ጸጽቶት ጸብንትን ብሎ ሶሻል ሚዲያው እንዲያረጋው ግብዳ ደግሞ ማይተባል ክርስቶስን በዛ ልክ አንጠልጥሎት ሄዶ ይሆን ወይ ማለት ጽድቅም ኩነኔም አይደለም ማየቱን እየኮነነን አይደለም ማንንም ሰው ማየት ይችላል ግን ለዛ ነገር ቅድሚያ ሰጥተን በስጋችን የሚሆነው ስንወሰድ ለቤተ ክርስቲያኑ ቆመዋል ወይ ራሱ ክርስቶስ ያድርበት ዘንድ እኛኮ ይሄው የክርስቶስ ቤተ መቅደሶች ነን አይደለ ካላጸዳነው ያድርብን ዘንድ አይችልም ቅዱስ ጳውሎስ አበክሮ የሚናገረው ወንድሞች ሆይ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለክርስቶስ እንድታቀርቡ ለምናችኋለሁ እያለ የሚናገረው ግን ኦርቶዶክስ ሆኖ ግን ለዛ ለኳሱ በጣም እንደዛ ሲያደርግ ፋይት ሲያደርግ ዋይ ኖት ለክርስትናው ሲሆን ማን ያስተምረን ይሄ እኮ ፍርድ አለብን ምንድን ያለው እዛ ነው ይሄጂ ወንድሞችን ላስተምር ሲል መጻፍተንና ነቢያት አሉላቸው እነሱ ካልሰሙ አይድኑም ተብሏል ስለዚህ አሁን ለሌሎች የምንሰጠው ነገር ቀንሰን እስቲ ለእግዚአብሔር ልብንስጥ ይሄ መጽሐፍ ብዙ መልእክት አለው ያንበቡት እስቲ ሌሎቹ እነሱ ያንበቡት ከምሳሌዎቹ የተወሰኑ ነገርንና እንጠቅልለው የመጨረሻው ሐሳባችን ይሄንና ነው ትእዛዝ ላይ ስለዚህ ማድረግ የሌለብንን ነገር ማድረግ የሌለብህን ማድረግ ያለብህን አለ ማድረግም ኃጢአት መሆኑን ያነሳል ማለት ስለዚህ ጽድቅን አደርጋለሁ ብለህ ሳታደርግ መቅረት ራሱ በደል አለው ነው የሰው ልጅ ከኃጢአት ብቻ መራቅ ሳይሆን ጽድቅንም ማድረግ ይጠበቅበታል ርቆ ደግሞ ማድረግም ደግሞ ይጠበቅበታል ስለዚህ ማድረግ ያለብህን አለ ማድረግ የሌለብህንም ማድረግ በእግዚአብሔር ዘንድ ጥያቄ ያለው መሆኑን ያነሳል ብዙ ጉዳዮች አሉ ሐሰተኛ ነቢያትን ከእውነተኛ ነቢያት እንዴት መለየት ይችላል እነዚህ አይነት ጉዳዮችን ያነሳል ሰውም አሁን በሐሰተኛ ነቢያት ብዙ እየተታለለ ነው በአጥማቂ ነኝ ስም በምን ስምና እነዚህን በምን ይለያል የእውነት መንፈስ ቅዱስ የቀረባቸው ሰዎች ባይ ዲፎልት ምን አይነት ማንነት እንደሚኖራቸው ያነሳል ማለት ነው የመጨረሻው አምሳላት ነው ሶስተኛ ክፍል ማለት ነው አምሳላት በብዙ ነው ምሳሌዎች ማለት ነው እዚህ ምሳሌ የተያያዘ ምሳሌ ነው ከ1 እስከ 5 ካንድ ብሎ ያሳደገኝ ስለዚህ በዋነኝነት ጠቅለል አድርገን የምናነሳው እዚህ ላይ የመጀመሪያው የሚያየው እንትን በመድረ በዳ ላይ ያየው ዛፍና የወይን ተክል ነው ዛፉና ወይኑ አጠገብ ላጠገብ ነው የተተከሉት ወይኑ ፍሬ ያፈራል ዛፉ ግን ፍሬ አያፈራም እና ይሄንን በምን ይመስለዋል የወይን አረጉ በባለጸጋ ዛፉን ደግሞ በድሃ ይመስለዋል ወደ ድሃ ቢጠጋ ድሃውን ቢረዳ ባለጸጋው ከእግዚአብሔር ዘንድ ክብርን ያገኛል ይህም ለምንድነው ያ የወይን አረግ ከዛፉ ተጠግቶ በዛፉ ስራ አማካኝነት ውሃ ይጠጣል ዛፉ አጠገቡ ባይኖር ውሃ ያገኝም ነበር ውሃ የመሰባቅም ብዙ ስለሌለው ማለት ነው ስለዚህ ባለጸጋም እግዚአብሔር ሀብትን ሲሰጠው ከድሃ መጠጋትና ድሃን መርዳት ያስፈልገዋል ለምን ከተባለ ዛፉ ለሐረጉ ፍሬ ሳያፈራ እንኳን
ውሃ እየጠጣ የወይን አረጉን እንደሚያሳድግ ፍሬ እንደሚያፈራ እንደሚያደርገው ሳይጠራጠር ስለተንከባከበው ወደ እግዚአብሔር ይጸልይለታል ይላል። እዚህ ከድሃ የሚመለስ እንዲህ ማቴሪያል ነገር አይገኝም፣ ግን የማይቋረጥ ጸሎት ከእግዚአብሔር ዘንድ ይደርስለታል ማለት ነው። እዚህ ባለጸጋው ድሃዎችን እነሱ ወደሱ ጋር ለመምጣት ያለባቸው እንደው እሱ ራሱ እየሄደ ድሃዎችን በልዩነት መርዳት ያስፈልጋል። እንደውም አንድ ቅዱስ በታሪክ የምናውቀው ራቱን አይበላም ይላልና ደጅ ላይ ያስቀምጠዋል ሁሉ ጊዜ እና ማታ ማታ መጸለይ ስለሚቸገረው ነው። ፈተና እንደምናውቀው በመባቶች ህይወት ውስጥ ያለ ፈተና የተኖረ ነገር የለም እና ለሌሊት ላይ ከባድ ፈተና ስለሚያጋጥመው እሱ ራቱን ውጪ ያስቀምጠዋል። አንድ ድሃ አለ መጥቶ ያንን ራት ይበላል እና ምን አለ ሲጠየቅ እኔ አዳር ሙሉ ቆሜ መጸለይ አልችልም፣ በትጋህ ሌሊት መጸለይ ይከብደኛል። ያ ድሃ ግን ራቱን ስላገኘ ይሄን ራት ስለሰጠኝ ብሎ አዳሩን ሙሉ ሲያመሰግንና ሲጸልይ ያድራል። ስለዚህ የሱ ጸሎት ለኔ ይሆናል ብሎ ይናገራል። ይሄ ነው በቃ ተአምር በጣም እና ይሄን አንደኛ ያየው ምሳሌ ይሄንን ያስረዳናል ማለት ነው። ሌላው ተመሳሳይ የሆኑ ቅጠሎችን ያያል። እነዚህ መልካም ዛፎች በኃጥአንና በጻድቃን ተመስለው እናያለን። በክረምት ወቅት ዛፎች ቅጠላቸው ሁሉ ይረግፍና ተመሳሳይ ይሆናል። በክረምት ወቅት ማንም አይታወቅም። ክረምት በዚህ አይቻለም ነው የምትመሰለው፣ ይቻለም ቆይቷ ትንሽ ስለሆነ ማለት ነው። ግን ክረምት ከወጣ በኋላ ፍሬ የሚያፈራውና የማያፈራው ከዛ በኋላ ይለያል በበጋው ወራት ማለት ነው። ጻድቃንም በዛኛው ዓለም አፍርተው እናያቸዋለን ማለት ነው። በዚህ ምድር ላይ እኛ የኔ መንገድ ላይ ታክሲ ላይ ተሳድበናቸው ሊሆን ይችላል አናቅም። አለባበሳቸውን አይተን ገምተናቸው ሊሆን ይችላል አናቅም። በበረሃ ይወደቁ አሉ፣ ራሳቸውን ይለዩ አሉ። ግን በመካከላችን የሚኖሩ በመንገድ ዳር የተቀመጡ ብፁዕ ጻድቃን እንዳሉ ለምሳሌ በራእዩ ምስጢር የሚለውን መጽሐፍ ማየት እንችላለን። ሌሎች ብዙ መጽሐፍትም በሌሎችም ቅዱሳን ታሪክ ላይ እንመለከታለን እና ይሄንን ያሳያል። ሌላው እግዚአብሔር የሚወደው ጾም የሚለውን የምናይበት ነው በዚህ በ25ቱ ክፍል ማለት ነው። እግዚአብሔር የሚወደው ጾምን የሚያሳየው አንድ የወይን ስፍራ እርሻ የነበረው ባለጸጋ አገልጋዩን ወይኑን እንዲያጥርለት እንዲጠብቅለት አደራ ይሰጠዋል። ይሄዳል። ያም አገልጋይ ያንን ቦታ ከሚገባው በላይ ተንከባክቦ ይጠብቃል። ከዛ ሲመጣው ደስ አለ እና አንድ ልጅ ነው ያለው፣ ከልጁ ክብር እኩል እንደ ልጅ ያደርገዋል ማለት ነው። ይሄን አድርጎልኛልና ብሎ እና የግብዣ ፕሮግራም ያዘጋጅና ያገልጋይ ምን ያደርጋል? ምግቡን በሙሉ ዛን የተረፈ ለድግስ የተረፈውን ምግብ በሙሉ ያኒ አብሮት ሲያገለግሉ የነበሩት ለባሪዎቹ እንዲበሉት ያደርጋል ማለት ነው። ያንን ይልካል እና በዚያ አይቶ ባለቤቱ ይሄን ሰምቶ ይሄ ሰው በጣም ታላቅ ነው እጅግ የከበረ ነው ብሎ ይናገራል ማለት ነው። ይሄንን የሚያነሳው በምንድነው? አንደኛው ባጭሩ ስንጠቀልለው ጾም ከራስ ቆርሶ ለሌሎች ማድረግ ጭምር መሆኑ። እኛ እስከ 9 ሰዓት እንጾማለን ወይ እስከ 6 ሰዓት እንዳያቀሙ ሰው ሊጾም ይችላል። ባዘቦት ቀን እንዲሁ ጾም በሌለበት ቀን ቁርሱን ይበላል፣ ምሳውን ይበላል። በጾም ቁርሱን አይበላም፣ ምሳውን አይበላም። ግን ምሳውንና ቁርሱን ያወጣ የነበረውን ገንዘብ ግን አሁንም አልሰጠውም፣ እኛ ጋር ነው ያለው። በጾም የግዴታ ያንን ነገር ላጣ ሰው ማካፈል ይጠበቅብናል ማለት ነው። እኛ ለ9 ሰዓት እናውለዋለን። ከዚህ በፊት ለቁርስ የምናውለውን ያችንን ይዝና ግን ካለው ላይ ሰው ማካፈል አለበት ማለት ነው። የቻለ ሙሉ ለሙሉ መስጠት አለበት። ምክንያቱም ያ የቁርስ ገንዘብ የሱ አይደለም፣ በቃ ትቶታል። ካሌለው ግን አለመታመን ሲመጣ ያቺ ይሄንን ሐሳብ ሲያነሳ ምን ያመጣል መሰለ? አንድ ጊዜ ኤልያስ ሲጠይቃት ይላል አንድ ጊዜ ብቻ ጋግሬ ከልጄ ጋር በልቼው እንሞታለን ስትለው አይ ብሎ ሲጠይቃት በዛ ውስጥ አሁን እዛ ጋር በዛ ታሪክ ዲያሎግ ውስጥ ጋገረችው ለሱም ሰጠችው አበላችው ብትቆጥበው ግን ለነገ ብትል እንደ ሰውኛ ልክ ነች አይደለ? እንደ ዘመነኛው ሰው ብናስበው ግን ዓለም ማመን አሁን በልቦናችን ሲሰርጽ ከእግዚአብሔር ስንርቅ ምክንያቱም በፎርሙላ ነው ክርስትናችን በፍጹም ማመን ውስጥ ራሱ የተቀበልነው ከሱ አይደለ? ምን ሰራበት እስጤናችን ኢየሱስ አይደለ? እግዚአብሔር ከፈለገው ሁሉንም መቆለፍ ይችል የለምን? ስለዚህ አሁን ይሄ ሲናገር ምሳሌዎቹ ውስጥ መታመንን የቱን ያህል በእግዚአብሔር ውስጥ ማለፍን ምክንያቱም እግዚአብሔር አሁን እኛ የምናመልከው እግዚአብሔር ሌሎች በሐሳባቸው ያሉ አይደለም። አባቶቻችን እንደሚናገሩ እኛ ግን ዳሰስ ነው አየነው ይላሉ።
ራሱን ዝቅ አድርጎ ከሰዎች ጋር ተመላልሶ የኛን ድካም ተሸክሞ የተናገረ እንደኛ የሆነ ራሱን ስለዚህ በብዙ ነገር ውስጥ ያለንን ባይገባን መጥቶ አስተምሮናል ሆኖ አሳይቶናል አድርጎ ፈጽሙ ብሎናል እንጂ ትእዛዛት ብቻ አይደለም የሚሰጠን እንደሚቻል ደግሞ አባቶቻችንም አሳይቷልና አለመታመን የቱን ያህል ክፋት እንዳለው የዚህ መጽሐፍ ነው ምእመናን ወይም ደግሞ ተከታታዮቻችን ያንብቡት ስታነቡት በየዕለት ጉዟችን ውስጥ ክርስትናችን ምን መሆን አለበት በመስራ ቤታችን በትምህርት ቤት ውስጥ የትኛውን ነው ቅድሚያ የምንሰጠው እግዚአብሔር ባለንበት ውስጥ ሁሉም ነገር ያሳየናል ካጠገባችን ሰዎች ይሞታሉ ወይም ጓደኞቻችን ሲለዩን እናውቃለን በህይወት ግን እየኖርን እለት በንስሐ የማናልፍ ከሆነ ወደ አዳራሹ ወይም ወደ እግዚአብሔር መንግስት የምንገባበት መንገድ ይዘጋብናልና ማስተዋል እንዲገባን ከትልቅ እስከ ትንሽ ድረስ በያለንበት ቆመ ብለን የእግዚአብሔር መንፈስ ወደ ልባችን እንዲገባ ከሚጠቁሙን መጻፍቶች መካከል አንደኛው ይሄ ነው ያንዲት ማኪያቶ ዋጋ ልትሆን ትችላለች የከቨር ዋጋው 300 ብር ይላል መጽሐፉ ግን ብናነበው ወይም ደግሞ እያነበብን ለልጆቻችን ለታናናሾቻችን ለወንድሞቻችን ብናነብናል ወደዚህ እንመለስ ብንል ብዙ እናተርፍበታለንና የመጽሐፍ ግብዣችን ነው ተጠቀሙበት ወንድም ብንጠቀልለው መልካም ነው አያልቅም ብዙ ነገሮች አሉና የቀሩት ሐሳቦች እንዳሉ እረዳለሁ ግን እንደው አጠቃላይ የዚህ መጽሐፍ አበርክቶ ይሄ መጽሐፍ አንድ ወጣት ቢያነበው በማስተማር ውስጥ ያለ ህይወት እጅግ በጣም ከባድ ለሆነበት ሰው ምንድነው ሊሰጠው የሚችለው ምክንያቱም በዘመናችን ውስጥ የገንዘብን ነገር ስናሳደድ ዓለም ከሚያመጣብን ጣጣ ለመሸሽ በመናደርገው ሂደት ውስጥ ልንሰማው የፈቀድነው ሐሳብ የእግዚአብሔርን ሳይሆን የሰዎች ከሰዎችም ስንል ደግሞ የሚጠቅሙን ሳይሆን ሐሳባዊ ብቻ የሆነ በመሆናችን ብዙ ነገር አጥተናልና ከዚህም የተነሳ ብዙዎች በብዙ ስቃይ ራሳቸውን ሲወጉ እንመለከታለን ነገር ግን የእግዚአብሔር ቃል በሙላት ሲኖር እግዚአብሔርን ተስፋ ማድረግ ሲኖር አንዳች እንኳን ባይኖረን ብዙዎች ብዙ ነገር አትርፈን እንደምንኖር መጽሐፍ ቅዱስ ይነግረናል ይሄ መጽሐፍ ያጽናናናልና አበርክቶ ምንድነው አንተ ስታነበው ኢንስፓየር ያደረገ የጠቀመህ ጉዳይ ምንድነው የሚሉትን ነገር ሰጥተን እንጠቀልለው በጣም እንደየወገኑ አበርክቶ የተለያየ ሊሆን ይችላል ለምሳሌ መምህራን ሲያነቡት የተለየ አበርክቶ ይኖራቸዋል እነሱ አንደኛው አበርክቶ ምንድነው ፍሬም ነው የሚያደርገው በእግዚአብሔር ምሕረትና በሰው ልጅ ኃጢያት መካከል ያለውን ፍሬም ያሳየናል ማለት ነው እዚህ ላይ ቅጣትንም ያነሳል እግዚአብሔር እንዴት እንደሚቀጣ የመክሰፍትና የመከራን ጉዳይ ያነሳል መክሰፍት ምንድነው መከራ ለምንድነው የሚመጣው የሚለውን ያነሳል እዚህ አንዳንዴ መክሰፍትን መከራን በራስ መረዳት ጀስቲፋይ አድርጎ ከመናገር ይልቅ እግዚአብሔር መክሰፍትና መከራ የሚያመጣበት ምክንያት ምን እንደሆነ ማወቅም ይፈልጋል ያንን ፍሬም ይሰጣል ሁለተኛ እግዚአብሔር የኃጢያታችንን ብዛት ቢጠባበቅ ማለት እያንዳንዱ ኃጢያት ለዛ ለእያንዳንዱ ደግሞ እዛው እየከፈለ ቢሄድና ባይታገስ ኖሮ ለመኖር ምን አይነት እድል እንዳነበረን አለነው ብሎ ማሰብ በራሱ እንትን ይላልና እኔ ከዚህ መጽሐፍ ደግሞ እንደ አንድ ክርስቲያን ደግሞ የእግዚአብሔርን ጥልቅ ፍቅር የእግዚአብሔርን መታገስ የኛን መዳን ብቻ እንደሚፈልግ ማየት እንችላለን ማለት ነው ሰው ሁሉ እንዲድን አይደለ ራሱን አሳልፎ የሰጠው በቃ ከዚህ ውጪ ፈቃድ የለውም እግዚአብሔር ሁላችን እንድን ነው እንደውም ዮሐንስ አፈወርቅ ይመስለኛል የእግዚአብሔር ፍቅር የእግዚአብሔር ምሕረት አለ በሲኦል አንዳች ነፍስ እስከማትኖር ድረስ ነው ይላል ታዲያ ለምንድነው ወደ ሲኦል የምንገባው ካልን የራሳችንን በነፃ ፈቃድ ስላለን ያችን እየተጠቀምን አላጣት እያዋልናት ነው እንጂ እግዚአብሔር ምሕረቱ የሰው ልጅ በሲኦል አንዳች ነፍስ እንዳይኖር እስኪያደርግ ድረስ ነውና ያንን ምሕረት እንድናይ እግዚአብሔር ደግሞ ሁሉ ጊዜም ቢሆን እኛን እንደ ልጅ እንደሚያወራን ያሳያል ምንም እንኳን ያሁን ሄርማን ባጥያተኛ ወገን ሆኖ እናገኘዋለን እዚህ መጽሐፍ ላይ አይደለ ግን አይዞህ ይባላል መልሰው እግዚአብሔር ይቀር ይልሃል ወደዚህ ከተመለስ ልጆችን ከገጸስክ ይቀር ይልሃል ይሄ ያባት አነጋገር ነው የእናት አነጋገር ነው እዚህ እግዚአብሔር አንድ አባት ልጁን ለማረም እንደሚፈልገው ያንን መንገድ ከዛ ባለፈ መለኮታዊ አባትነት ራሱን ለኛ ቅርብ አድርጎ እንደሚኖር የሚያሳየን ታሪክ ነው ማለት ነው ሶስተኛው የምናነሳው ጉዳይ የመጽሐፍ በህይወት ዘመን ሁሉ የሚነበብ መጽሐፍ መሆኑን ነው በቃ በህይወታችን እኛን ራሳችንን መስዋዕት ሆኖ የሚያሳየን ስለሆነ የማይሰለች መጽሐፍ ነው ሰዎች ይህንን መጽሐፍ ገዝተው ቢያነቡት ለልጆቻቸው ቢሰጡት ቢወያዩበት
አንዳንዱን ራእይ አንዳንዱን ትእዛዝ በቃ ምሳ ወይ ራት የተበላ ቤት ውስጥ ቢወያዩበት ልጆችን አሁን ሼፕ ያደርጋል ብዬ አምናለሁ። በፍትሐ ነገሥት የመጽሐፍተ ሰሎሞንን ልጆች እንዲማሩ ያዛል፣ በስርዓት እንዲያድጉ ማለት ነው። ይሄ ራእየ ኤርማ ደግሞ ተጨምሮበት ከውይይት ጋር ከእግዚአብሔር ጋር ወደ መመለስ ጋር ብዙ አበርክቶ እንዳለው እናያለን። ሚስጥረ ንስሐ የሚል ትምህርት አለን ከሰባቱ ሚስጥራት የቤተክርስቲያናት ውስጥ። ለዛ እንደ ግብአት ደግሞ ዋቢ መጽሐፍትን መጠቀም ያለብን መጽሐፍ እንደሆነ ያለው ብዙ ጊዜ ስናስተምርም ስንማርም አናየው መጽሐፍ ኤርማ ተብሎ እዛ ሚስጥር ውስጥ ማለት ነው። ግን ይህ መጽሐፍ ለዛ ሚስጥር ዋቢ መጽሐፍት ሆኖ ለመጠቀስ ማስረጃ ለማቅረብ የሚሆን ማስረጃ መሆን የሚችል መጽሐፍ ነው። በነገራችን ላይ ኤርሊ ቸርች ፋዘርስ ውስጥ ያለ ስለሆነ ማለት ነውና ይሄን ለማንሳት ፈልጋለሁ። መልካም ከልብ ነው በእውነት የምናመሰግነው። መጽሐፈ ኤርማ ኖላዊ ጥንታዊ የሆነ ነገር ግን በጣም በዘመናችን ሊነበቡ ከሚገቡት የአባቶቻችን ትምህርት ዛሬ ተሰርቶ ሳይሆን ጥንትም ከክርስቶስ አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ሐዋርያት ያስተማሩትን በነቢያት የነበረውን ቃል በእንዲህ አይነት መልኩ እየተጻፈም እየተነገረም መጥቷል። በዚህ ላይ ያሉትን ነጥቦች ሀሳቦች በማብራራት ተዘጋጅተህ እዚህ ተገኝተህ ስላቀረብክልን ከልብ ነው የምናመሰግነው። እግዚአብሔር ያክብርልን። ጸጋ መንፈስ ቅዱስ ያድልን እንላለን። አስመ ብርሃን ያድልን እንላለን። ቃልዎት ያሰማልን። ክቡራን ተመልካቾቻችን ስትከታተሉት የነበረው በዚህ መጽሐፍ ላይ ሲቀርቡ የነበሩት በሁለት ክፍላት የነበሩት ሀሳቦች እንደሰማችኋቸው እንዳደመጣችኋቸው የቤተክርስቲያንን ትምህርት ተግሳጽን ነገረ ቤተክርስቲያን በምን አይነት መልኩ ልንረዳውና ልንፈጽመው እንደሚገባ መጽሐፈ ኤርማ ኖላዊ በተከታታይ በሁለት ክፍላት ወደ እናንተ ቀርቧል። ተጠቅመንበት ለሌሎችም አስተምረን እኛም ድነን ንጽሕት በሆነችው አዳራሽ ሁላችንን እንድንሰበሰብ የአምላካችን ቅዱስ ፈቃድ ይሁንልን። ለዛሬው የነበረን ዝግጅታችን በዚህ ተጠናቋል። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።